የምዕራብ ለንደኑ ክለብ ቼልሲ ተከላካይ ስፍራ ተጫዋች የውል ኮንትራቱን ለማደስ ስለመቃረቡ፣ የወርሃ የካቲት የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝና ምርጡ ተጫዋች መታወቁ፣ አርሰናል ከቡንደስሊጋው ክለብ አርቢ ሌይፕዚግ ወሳኝ ተጫዋች ለማስፈረም ድርድር ስለመጀመሩ፣ ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለት አርብ መጋቢት 4 2018 ዓ.ም የስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያ ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው መረጃችን ስናልፍ የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። 8 ሳምንታቶች ብቻ የሚቀረው የተወዳጁ የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር ጨዋታዎች በሳምንቱ መጨረሻ ቀናት ይከናወናሉ። ከነገ አመሻሽ ጀምረው ነገ ዕለተ ቅዳሜ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉ ሁለት ጨዋታዎች የመርሃ ግብሩ መክፈቻ ይሆናሉ። አዲስ አዳጊው ክለብ በርንሌ በሜዳው ተርፍ ሙር በርንማውዝን ያስተናግዳል። በዚሁ ሰዓት ላይ ደግሞ በስቴዲየም ኦፍ ላይት ሌላኛው አዲስ አዳጊው ክለብ ሰንደርላንድ ብራይተንን የሚያስተናግድበት ጨዋታ ያቻ ፉክክር ይደረግበታል ተብሎ በበርካታ የእግር ኳስ አፍቃሪያን ዘንድ እየተጠበቀ ነው የሚገኘው። የዕለተ ቅዳሜ ሌላኛው ጨዋታ የሚሆነው ምሽት 2 ሰዓት ከ30 ላይ የሊጉ መሪ ክለብ አርሰናል በሜዳው ኤምሬትስ ስቴዲየም የሚያደርገው ጨዋታ ነው። ይህ ጨዋታ እንግዲህ ምሽት 2 ሰዓት ከ30 ሲል ጅማሮውን ያደርጋል። አርሰናሎች እንግዲህ በሳምንቱ አጋማሽ ከትላንትና በስቲያ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጀርመን አቀንተው ባየር ሊቨርኩሰንን በገጠሙበት እንቅስቃሴ አንድ አቻ በሆነ ውጤት ጨዋታቸውን አጠናቀው መመለሳቸው የሚታወስ ነውና በዛ እንቅስቃሴ ላይ ብዙ የእግር ኳሱ ቤተሰቦች ቅሬታ ነበራቸው በአርሰናል ወቅታዊ አቋም ማለት ነውና አሁን ግን ወደ ሊጉ የበለጠ መሪነቱን የሚያጠናክርበትን ውጤት ሊያስመዘግብ ይችላል ብለው ቅድመ ግምት ሰጥተውታል። ኤቨርተን ግን ከዚህ ቀደም በጣም ፈታኝ የሆነ ቡድን እንደሆነ ይታወቃል። አርሰናል ግን ብዙ ጎሎች በሊጉ ላይ ካስቆጠረባቸው ክለቦች መካከል አንደኛው ኤቨርተን ነውና ይሄ ደግሞ ለክለቡ ደጋፊዎች የበለጠ ሊያጽናና ይችላል ብለን እናስባለን። አርሰናል መሪነቱን ለማጠናከር ነው በዚህ ጨዋታ ላይ ወደ ሜዳ የሚገባው። በተለይ ከሱ ኋላ ስለሆነ ከሰዓታቶች በኋላ ምሽት 5 ሰዓት ላይ ተከታዩ ማንቸስተር ሲቲ ጨዋታ ስለሚያደርግ የበለጠ የነጥብ ልዩነትን ለጊዜውም ቢሆን የሚያሰፋበትን እድል ያጎናጽፈዋል ተብሎ ነው እየተነገረ የሚገኘው። በጨዋታው ላይ መድፈኞቹ የአሸናፊነት ቅድመ ግምት አግኝቷል። በዚህ እንቅስቃሴ ላይ ማርቲን ኦዲጋርድ አሁንም ከጉዳት እንደማይመለስና ለአርሰናሎች ግልጋሎት እንደማይሰጥ እንደዚሁ ተነግሯል። ከዛ ባለፈ ግን በሳምንቱ አጋማሽ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ቡድን ስብስቡ በመቀላቀል ጨዋታ ሲያደርጉ የነበሩት እንደነ ማክስ ዶማንን የመሳሰሉ ተጫዋቾች በዚህ እንቅስቃሴ ላይ አሰልጣኝ ሚካኤል አርቴታ እድል እንደሚሰጣቸው እየተነገረ ነው የሚገኘው ማለት ነው። ካይ ሃቨርትስም በቋሚ አሰላለፍ ውስጥ ሊካተት የሚችልበት እድል አለ። እንግዲህ በሳምንቱ አጋማሽ አሳዳጊውን ክለብ ሊቨርኩሰንን በገጠሙበት እንቅስቃሴ በፍጹም ቅጣት ምት ባለቀ ደቂቃ ጎል አስቆጥሮ መድፈኞቹን አቻ አድርጎ እንደዚሁ እንደተመለሱ እናስታውሳለን። ሌሎች ጨዋታዎች ይደረጋሉ። ይህ የአርሰናል ጨዋታ ግን በመሀል ዳኝነት የሚመሩትም ዳኛ ታውቋል። አንዲ ማድሊ ናቸው ይህንን የአርሰናልና የኤቨርተንን ጨዋታ በኤምሬትስ ስቴዲየም በዋና ዳኝነት የሚመሩት ብሎ ኤፍኤው ይፋ አድርጓል ማለት ነው። ምሽት 5 ሰዓት ላይ እንደዚሁ በለንደን ኦሎምፒክስ ስቴዲየም የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። በዕለተ እሁድ ክሪስታል ፓላስ ከሊድስ ዩናይትድ ቀን 11 ሰዓት ላይ በዚሁ ሰዓት ላይ ከፍተኛ ፍክክር ሊያስመለክት እንደሚችል በበርካታ የእግር ኳስ አፍቃሪያን ዘንድ እየተጠበቀ የሚገኘው በተለይ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ለመሳተፍ በሚያደርጉት እንቅስቃሴ ጥሩ ፉክክር ያደርጋሉ ተብሎ እየተገመተ የሚገኘው በኦልድ ትራፎርድ ስቴዲየም የሚከናወነው የማንቸስተር ዩናይትድ እና የአስተን ቪላ ጨዋታ እዚሁ 11 ሰዓት ላይ የሚከናወን ነው የሚሆነው። ኖቲንግሃም ፎረስት ከፉልሃም እንደዚሁም ደግሞ ሊቨርፑል ከቶተንሃም ሆትስፐርስ ጋር የሚያደርጉት ጨዋታ ደግሞ ምሽት 1 ሰዓት ከ30 ሲል በአንፊልድ ሮድ የሚከናወን ነው የሚሆነው። ሊቨርፑል በሳምንቱ አጋማሽ ወደ ቱርክ አቀንቶ ከጋላታ ሰራይ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። አሁን ወደ አሸናፊነት ለመመለስ ጫና ውስጥ የሚገኙት አሰልጣኝ አርነ ስሎት ጥሩ እንቅስቃሴ ያደርጉበታል ተብሎ ቅድመ ግምት ተሰጥቷቸዋል። ተጋጣሚያቸውም ቶተንሃም ሆትስፐርስ እንግዲህ የመውረድ አደጋ ከተጋለጠባቸው ክለቦች መካከል አንደኛው ነው ማለት ይቻላልና ወደ አሸናፊነት ለመምጣትና አብዝቶ ከወራጅ ቀጠናው ስፍራ ለመራቅ እዚህ ጨዋታ ላይ ደጋፊዎቹ ተስፋ አድርገዋል። በለተሰኞ እንግዲህ ብሬንትፎርድ ሲቲ ከወልቭስ የሚያደርጉት ጨዋታ የመጨረሻ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማሳረጊያ ነው የሚሆነው። አርሰናል በቀዳሚነት የሊጉን የደረጃ ሰንጠረዥ እየዘወረ ይገኛል። እንደዚሁ ማንቸስተር ሲቲ ሁለተኛ ደረጃ ላይ ተቀምጧል። እኩል 51 ነጥብ ያላቸው ማንቸስተር ዩናይትድ እና አስተን ቪላ ደግሞ ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ቼልሲ፣ ሊቨርፑል፣ ብሬንትፎርድ ሲቲ እና ኤቨርተን ተከታዩን ደረጃ ይዘዋል። ሄርሊንግ ብራውት ሃላንድ የከፍተኛ ጎል አስቆጣሪነቱን ትራክ በእንግሊዝ ፕሪሚየር ሊግ እየመራ ነው የሚገኘው። የእንግሊዝ ፕሪሚየር ሊግን መረጃ ይህንን ይመስላል። እንግዲህ ወደ ሌላኛው
የአውሮፓ ታላላቅ ሊግ በሳምንቱ መጨረሻ ቀናት ወደሚደረጉ ጨዋታዎች ደግሞ ስናልፍ የጀርመን ቡንደስሊጋን የ26ኛ ሳምንት መርሃ ግብር ጨዋታዎችን እናገኛለን። ከዛሬ ምሽት ጀምረው ነው የሚከናወኑት። ዛሬ ምሽት 4 ሰዓት ከ30 ላይ ሞንቼ ግላድባ እንደዚሁ ከሴንት ፓውሊ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በነገው ዕለት ቀን 11 ሰዓት ከ30 ላይ በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች አሉ። አይንትራ ፍራንክፈርት ከሄድኔም እንደዚሁም ደግሞ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም ኦክስበርግን የሚያስተናግድበትም ጨዋታ ይጠበቃል። የሳምንቱ በቡንደስሊጋው ተጠባቂው ጨዋታ በሊጉ መሪ ክለብ ባየር ሙኒክ እና እንደዚሁም በሌቨርኩሰን መካከል የሚደረገው ጨዋታ ነው። ይሄ ጨዋታ በባየር አሬና ይደረጋል። እንግዲህ ሌቨርኩሰኖች በሳምንቱ አጋማሽ አርሰናልን ጋር በቻምፒየንስ ሊጉ ጨዋታ ነጥብ ተጋርተው መውጣታቸው የሚታወስ ነው ማለት ነውና ሌሎች ጨዋታዎች ይደረጋሉ። በዚሁ ሰዓት ላይ በዘንድሮ ዓመት በቡንደስሊጋው አስገራሚ እንቅስቃሴ በማድረግ ላይ የሚገኘው ኦፈንሄም እንደዚሁ ከወልቭስበርግ ጋር ጨዋታውን ያከናውናል። ምሽት 2 ሰዓት ላይ ደግሞ ሃምቡርግ ከኮለን ጨዋታቸውን ያደርጋሉ። ወንደር ብሬመን ከሜንዝ፣ ፍሬቡርግ ከዩኒየን በርሊን፣ ስቱትጋርት እንደዚሁ ከአርቢ ላይፕዚግ የሚያደርጋቸው የቡንደስሊጋ ጨዋታዎች እንደዚሁ ይገኙበታል። የቡንደስሊጋውን የደረጃ ሰንጠረዥ የአሰልጣኝ ቪሴንት ኮምፓኒው ቡድን ባየር ሙኒክ 66 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ቦሩሲያ ዶርትሙንድ 55 ነጥቦች አሉት፣ ሁለተኛ ደረጃ ላይ ነው የሚገኘው። ኦፈንሄም፣ ስቱትጋርት፣ አርቢ ላይፕዚግ እንደዚሁም ባየር ሊቨርኩሰን እና ኢንትራ ፍራንክፈርት ፍሬምቡርግ እያለ ይቀጥላል። የከፍተኛ ጎል አስቆጣሪነቱን ትራክ የባየር ሙኒክ የፊት መስመር አጥቂ ሃሪኬን በቀዳሚነት እየመራ ነው የሚገኘው ማለት ነውና ቡንደስሊጋው እንደዚህ ባለ ፉክክር የሚቀጥልበትን ሁኔታ ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ቀደም ሲል የእንግሊዝ ፕሪሚየር ሊግ እና የጀርመን ቡንደስሊጋን የተመለከትንበት መረጃችን ይህንን ነበር የሚመስለው። ስንመለስ መልእክቶችን ተከታትለን ሌሎች አጫጭር ስፖርታዊ መረጃዎችን ከዝውውር ጋርና ቀደም ሲል በሃይላይት ወደ እናንተ ያደረስናቸውን መረጃዎች ይዘን የምንመለስ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ በአውሮፓ በሳምንቱ መጨረሻ ቀናት የሚደረጉ የሊግ ጨዋታዎችን የተመለከቱ መረጃዎችን ወደ እናንተ እያደረሰን ቆይታ አድርገናል፣ ከመልእክቶች በፊት ማለት ነው። አሁን ላይ የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። መረጃችን እንግዲህ ጅማሮውን የሚያደርገው ከስፔን ነው። የስፔኑ ክለብ ወይም ደግሞ የካታሎናው ክለብ ባርሴሎና ያሳዳጊ ማዕከል እንደዚሁ የተለያዩ ትልልቅ ተጫዋቾችን ከዚህ ቀደም ማውጣቱ የሚታወስ ነው። እንደነ ሊዮኔል አንድሬስ ሜሲ፣ ኢኔሽታን፣ ዣቪን የመሳሰሉ ሴስክ ፋብሪጋዝ፣ ላሚን ያማል፣ አሁን እነ ፔድሪን ማንሳት እንችላለንና ትልቅ ተጫዋች መፍለቂያው የሆነው አካዳሚ ሌላ አስገራሚ ድንቅ ታዳጊን እንደዚሁ እያስተዋወቀ ነው የሚገኘው። ይሄ ተጫዋች ሙሉ ስሙ እንግዲህ ፎዴ ዲያሎ ይሰኛል። 13 ዓመቱ ላይ ነው የሚገኘው። የዘር ግንዱ የሚመዘዘው ደግሞ ከአፍሪካዊቷ ሀገር ጊኒ እንደሆነ እየተገለጸ ነው የሚገኘው። ትውልዱ ግን በዚያው ስፔን ነው ተብሏልና ከለሩም ጥቁር ነው፣ ወደ አፍሪካ ሙሉ ለሙሉ ያደላልና ይሄ ተጫዋች ያው ለስፔን ብሔራዊ ቡድን እንደሚጫወት አሁን ጀምረው እያግባቡት እንዳሉ እየተገለጸ ነው የሚገኘው። ገና 13 ዓመቱ ላይ ነው የሚገኘውና አሁን ላይ እንግዲህ ብዙዎችን እያስገረመ የሚገኘው በአካዳሚ ውስጥ በዩ13 ወይም ከ13 ዓመት በታች ያስቆጠራቸው ጎሎች ትልልቆቹ ተጫዋቾች ከዚህ ቀደም ያላደረጉት የቁጥራዊ መረጃ ላይ መድረሱን ነው እየተቀባበሉት የሚገኙት ማለት ነው። የላሚሲያ ፍሬ ከሆኑ ታዳጊ ተጫዋቾች መካከል አሁን በከፍተኛ እርከን ላይ የሚገኙትን በልጧል ተብሏል። ተጫዋቹ እንግዲህ በ30 ጨዋታ 97 ግቦችን ከመረብ በማሳረፍ ይህንን ሪከርድ ማሻሻል ችሏል ተብሏል። ከዚህ ቀደም 68
ጨዋታዎችን አድርጎ 29 ግቦችን እንደዚሁ ማሳረፍ የቻለው ላሚን ያማል ነው። ላሚን ያማል እንግዲህ በከፍተኛ ሁኔታ አሁን ላይ ባርሴሎና አሉ ከሚባሉ ወጣት ተጫዋቾች መካከል አንዱ እንደሆነ የሚታወቅ ነው። እንግዲህ ለሀገሩ ስፔንም ይሁን እንደዚሁ በባርሴሎና እግር ኳስ ክለብ ውስጥም ብዙ ወጣቶች አሪያ የሚያደርጉት ተጫዋች ነውና አሁን ፎዴ ዲያሎ ደግሞ ቀደም ሲል እንደገለጽኩት በ30 ጨዋታ 97 ግቦችን በማስቆጠር ከዚህ ቀደም ከዚህ አካዳሚ የወጡ ተጫዋቾች ያላደረጉትን ገድል ቀዳሚ ሆኖ እያስመለከተ ይገኛል ተብሏልና ካሁኑ የትልልቅ የእግር ኳስ ኤጀንቶች እንደዚሁ አይን እንዳሳረፉበት ነው እየተነገረ የሚገኘው ማለት ነው። ከዚህ ቀደም ከዚህ ከባርሴሎና ያሳዳጊ ማዕከል ላሜሲያ የወጡ ተጫዋቾች ያስቆጠሯቸው ጎሎችን በልጧል። ለምሳሌ ላሚን ያማል፣ ቶኒ ፈርናንዴዝ እና ሃንሱ ፋቲን ማንሳት ይቻላል። መረጃውም እነዚህን ተጫዋቾች ነው ጠቅሶ ያወጣው ማለት ነው። እንደውም ሜሲ በአንድ ሲንግል ሲዝን ላይ ያስቆጠራቸውን 91 ጎሎች ሁሉ በ6 ጎል ተሽሎ እንደዚሁ ማስመዝገብ የቻለበትን ሂደት ነውና እንግዲህ ወደፊት ለእግር ኳሱ ቤተሰቦች አዲስ ነገር ከወደ ስፔን እየመጣ ነው የሚገኘው። ፎዴ ዲያሎ በቀጣይ የዓለምን እግር ኳስ ይቆጣጠራሉ ተብለው ተስፋ ከተጣለባቸው ታዳጊ ተጫዋቾች መካከል አንደኛው ሆኖ ስሙ በስፋት የመገናኛ ብዙሃን እየተቀባበሉት ነው የሚገኘው ማለት ነው። ወደ ሌሎች አጠር ያሉ መረጃዎች እናልፋለን። የመጀመሪያው መረጃችን የሚሆነው የቼልሲው የተከላካይ ስፍራ ተጫዋች እንግሊዛዊ ኢንተርናሽናል ሬስ ጄምስ በሰማያዊዎቹ ቤት በቀጣዩ የውድድር ዓመታቶች የሚያቆየውን የውል ኮንትራት ስለማደሱ እየተገለጸ ነው የሚገኘው። ሬስ ጄምስ እንግዲህ እስከ 2032 ድረስ በዚያው በሰማያዊዎቹ ቤት ለመቆየት ወስኗል ተብሏል። በእንግሊዝ ብሔራዊ ቡድን እንደዚሁም በቼልሲ በተለይ ረጅም ጉዳት አጋጥሞት ከጉዳቱ መልስ ከመጣ በኋላ ለቼልሲዎች አሁንም ከወጣት ተጫዋቾች ጋር ተጣምሮ የሚገርም እንቅስቃሴ በማሳየት ላይ ነው የሚገኘውና ከፊርማ ስነ ስርዓቱ በኋላ በዚህ ክለብ ውስጥ ለመቆየት በመወሰኔ ይህንን እድል በማግኘቴ እጅግ በጣም ደስተኛ ነኝ። ከቼልሲ ጋራ በቀጣይም ከቡድን አጋሮቼ ጋራ በመሆን ትልልቅ የዋንጫ ክብሮችን ለደጋፊው ለማምጣት እጅግ በጣም አጥብቀን እንሰራለን የሚል አስተያየቱን ሰጥቷል ማለት ነው። እንግዲህ ምርጥ ተጫዋቾችን ስንመለከት በዚሁ የወርሃ የካቲት ላይ ጥሩ እንቅስቃሴ ለቡድናቸው ካደረጉ ተጫዋቾች መካከል አንደኛው አንቶኒ ሴሜኞ ነው። አንቶኒ ሴሜኞ እንግዲህ በርንማውዝን በመልቀቅ ነበረ ማንቸስተር ሲቲን በጥሬ ተጫዋቾች የዝውውር መስኮት የተቀላቀለው ማለት ነውና አሁን ላይ በቡድኑ መሻሻል ላይ ጉልህ ሚና እየተጫወተ ይገኛል። በወርሃ የካቲት ባደረጋቸው ጨዋታዎች 3 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ ደግሞ እንደዚሁ ለቡድን አጋሩ አመቻችቶ ማቀበል የቻለበት ሂደት ሰፍሮለታልና ይህም የወርሃ የካቲት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች እንዲሆን አሰኝቶታል ማለት ነው። ሌላኛው መረጃ የሚሆነው በዚሁ እንግዲህ የማንቸስተር ሲቲው አለቃ አሰልጣኝ ፔፕ ጋርዲዮላ የወርሃ የካቲት ምርጡ አሰልጣኝ በመባል እንደዚሁ ተመርጧል ማለት ነው። ሌሎች መረጃዎችን ስንመለከት የአርሰናልን መረጃ እናገኛለን። አርሰናል ከቡንደስሊጋው ክለብ አርቢ ሌፕዚግ የተከላካይ ስፍራ ተጫዋች ለማስፈረም እንደዚሁ ንግግር ስለመጀመሩ እየተገለጸ ነው የሚገኘው። ይሄ ተጫዋች ካስቴሎ ሉኬባ ይሰኛል። 23 ዓመቱ ላይ ነው የሚገኘው። እጅግ በጣም በርከት ያሉ ክለቦች የተጫዋቹን ፊርማ ለማግኘት ከወዲሁ እንግዲህ ጥረት በማድረግ ላይ ነው የሚገኙት። እንግዲህ የአርሰናል የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ደግሞ ይህንን እንቅስቃሴ በቅርበት እየተከተሉት እንዳለ ተነግሯል ማለት ነው። አሰልጣኝ ሚካኤል አርቴታም የተጫዋቹ አድናቂ ነው ተብሏልና ይህን ተጫዋች በ60 ሚሊዮን ፓውንድ ለማስፈረም ፍላጎት እንዳላቸው ተነግሯል። ሌላኛው መረጃችን የሚወስደን እዚሁ ቼልሲና አርሰናልን የሚያገናኝ መረጃ ነው። እንግዲህ ቼልሲዎች የግራ መስመሩን የተከላካይ ስፍራ ተጫዋች የሆነውን የአርሰናልን ማለት ነው ካላፊዮሪን ለማስፈረም ፍላጎት አሳድረዋል ተብሏል። ወደ 30 ሚሊዮን ፓውንድ በክረምቱ የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማምጣት በጀት ስለመያዛቸው እየተገለጸ ነው የሚገኘው። እንግዲህ አርሰናል በ2024 ከጣሊያን ሴሪያው ክለብ ቦሎኛ ነበረ ወደ 45 ሚሊዮን ፓውንድ በማውጣት ተጫዋቹን ወደ ኤምሬትስ ማምጣት የቻለው ማለት ነውና አሁን ግን የዚያው ተቀናቃኙ እንግዲህ ሌላኛው የለንደኑ ክለብ ማለት ነው ቼልሲ ይህንን ተጫዋች ለማስፈረም እንደዚሁ እየሰራ እንዳለ ተነግሯል ማለት ነው። ከዚህ ቀደም በነበረው ቆይታ እንግዲህ ካላፊዮሪ ወደ ልጅነት ክለቡ ወደ ጣሊያን በማምራት ለሮማ ለመጫወት ፍላጎት እንዳለው ሲናገር ነበርና በዚህም ደግሞ ደጋፊዎች እንደተቀየሙት ከዚህ ቀደም በተደጋጋሚ መረጃዎች ሲወጡ ነበርና ከዚህ ጋር ተያይዞ የመረጃ ምንጩ የሚለው ምንድነው በቀጣይ ወደ ቼልሲ የማምራቱ ነገር ይሄ ተጫዋች አይቀርም የሚል ነገር አክሎ ዘግቧል ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት አርብ መጋቢት 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ
እናንተ የደረሱበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።